የሚል ማለት ነው። እዛ ላይ የሚተዋወቅ ነው። እና እኔ በስደት 3 አመት ስቀመጥ 3 አመት ሙሉ እናወራ ነበረ። ከዛም ኢትዮጵያ ገባሁኝ። ኢትዮጵያ ከገባሁኝ በገባሁ በ2 ወሬ እንደመጣሁኝ ኢትዮጵያ እንደገባሁ ነገርኩት። ከዛን ያው በቃ እንኳን ደህና መጣሽ፣ እንኳን ላገርሽ በሰላም አበቃሽ ምናምን አለኝ። ተገናኝተን ብናወራ ምን ይመስልሻል አለኝ። ኦኬ እሺ አልኩት። ተገናኘን። ከዛ ተገናኝተን ያው ምንም የተፈጠረ ነገር የለም በመሀላችን። እውነት ለመናገር አወራን። ስለ እቅድ ምን ታስቢያለሽ? ተመልሰሽ መሄድ ነው ወይስ እዚሁ መስራት ነው አለ አይደለ? እንደዛ እና እኔ ተመልሼ መምጣት መመለስ እንዳለብኝ ነገርኩት። ከዛም በኋላ ተገናኝተን ከተለያየን በኋላ እናወራለን። ግን እኔ እንደጠበቅኩት አይነት ሰው አልነበረም። እውነት ለመናገር በእድሜ ትንሽ ከፍ ይላል እሱ ማለት ነው። ማለት ስታወሩ በቴሌግራም ስታወሩ ምንም ፎቶንም አይተሽው አታውቂም? በድምፅ ብቻ ነው ማለት ፕሮፋይል ብቻ ነው የሚጠቀመው። ፕሮፋይሉን ብቻ ነው እና ቪዲዮ ኮል አላየሁትም። ኢትዮጵያ ራሱ ሳገኘው የነበረውን ኖርማል እንዴት ነው ያንተን ማግኘት የምችለው ማወቅ የምችለው? ምክንያቱም የማየው ፕሮፋይልህን እንጂ ራስህን አይደለም። እኔ ግን ኦልሞስት ስቶሪ በማደርጋቸው ፎቶዎች ምናምን ያየኛል። ከዛን ከተገናኘው በኋላ ማለት በጣም እንዴት ብዬ ልንገርህ፣ ጥሩ ሰው ነው፣ መልካም ሰው ነው። ይመክረኛል ምን ማድረግ እንዳለብኝ፣ ገንዘብ አለማባከን እንዳለብኝ ይነግረኛል። እና ከኢትዮጵያ ተመልሼ እዚህ በስደት በመጣሁበት ሰዓትም እንደዚሁ እናወራለን። ስጠፋ አይፈልግም። ለምንድነው የምጠፊው? ለምንድነው የማታወሪ ምናምን። ይሄ በቃ እንዴት ነው የሚፈልግ አይነት ሰው ግን አለመናገር እኔ እሱን እንድፈልገው ያደርጋል። ገባ? እና እኔ ማለት እንዴት አይነት አንቺ እኮ ልጅ ነሽ ማለት እኔ አንቺ 10 አመት ልዩነት አለን ለሚለኝ፣ ኦኬ እንደዚህ ከሆነ ሁልጊዜ አለማውራት በቀን እኔ ምን ብዬ ልንገርህ፣ ሳይደውል የሚውልበት ቀን የለም። ሁልጊዜም ይደውላል። በቃ አለማውራት ፈልግና የሆነ ሰዓት ላይ ከኦንላይን ስጠፋ ከዚህ የሆነ ገንዘብ ያስፈልገኝ ነበር እና ያንን ገንዘብ በአስቸኳይ ስላላኩኝ ሳማክረው እኔ እሰጣታለሁ ችግር የለውም ብሎኝ እስከ ለቤተሰብ ብር ሰጥቶልኛል ማለት ነው እሱ በራሱ። ከዛን እኔ ከፈልኩት እሱ የሰጠውን ብር ማለት ሁለታ የሰው ገንዘብ እኔ ጋር እንዲቀር ስላልፈለግኩኝ ስቸገርም ሆነ የሆነ እና ምን ትለኛለህ አሌክስ? በምን መልኩ ነው ከዚህ ሰው መራቅ የምችለው? ምንም አይደላችሁ ወይ ፍሬንድ እናገር ማለት ፍቅረኛሞችም ልንሆን የሆነ ብቻ መጥፋት እንድፈልግ አይፈልግም፣ መራቅ አይፈልግም እንድርቀው ማለት ነው። ኖርማል ስልኬን አጠፋለሁ፣ ቀጥታ መደወልም ካለብኝ በሌላ አካውንት ለቤተሰቦች ይደውላለሁ። ግን እሱ በሚያውቀው አካውንት አልጠቀምም። ከዛ ከሆነ ጊዜ ጀምሮ ስከፍተው ደግሞ በጣም ብዙ ሜሴጅ ምን ሆነች ነው ለምንድን ነው የጠፋሽው ምናምን። እንዴ እሺ የሆነ አንተ እኮ እንደዚህ አይነት ሰው የሚፈልግ ከሆነ ነው አይደል እንዴ የሚጨነቅልክ? ቆይ ስለኔ የምታስባለህ ምናምን ስለው አንቺ ልጅ ነሽ፣ ስራሽን መስራት አለብሽ፣ ጠንክረሽ ስሪ፣ የወጣሽው ለዓላማ ነው፣ ያንን ዓላማሽን አሳክተሽ መግባት አለብሽ። እሺ እና እንደዛ ነው ማለት መረጥ እፈልጋለሁ። ታዲያ እሱ ምክር ለምን አትሰሚም? ወደድኩታ። ጥሩ እኮ ነው፣ እሷም ጥሩ መካሪ ነው። ስራሽን ስሪ፣ ልጅ ነሽ፣ ቀስ ብለሽ ደጊ፣ ስራ ስሪ፣ አሁን ስትመጪ ይደርሳል ካለሽ እሱ ያለሽን ለምን አታደርጊም? ምክንያቱም በቃ እሱ ፍላጎት የለውም እያሳየሽ እኮ ነው። ሰዎች ፍላጎት ከሌላቸው አንዳንድ ሰው አልፈልግም አይልሽም እኮ ገብቶሻል በግልጽ እና አንዳንድ ወንድ እንድትይዥም አይፈልግም እንድትመጪም አይፈልግም። ከአየር ላይ ነው የሚለቅሽ። ሚዩት አድርጊ እስኪ። አየር ላይ ነው የሚለቅሽ። ልትበሪ ስትይ ይይዝሻል።
ምታርፊ ስትይ አይ ቆይ አትረፊ ብረሪልሽ ትበሪ ስትይ ደግሞ እንደዚህ ነው። እሺ ሰው አንቺ ነሽ እንቅስቃሴሽ የምትለየው። ገብቶሽ? አንቺ ነሽ እንቅስቃሴሽ የምትለየው። በቃ ሰውየው አይፈልግም፣ ፍላጎት የለውም። ይሄ ደግሞ ማለት ምናልባት ይሄ ሰው ባለትዳር ይሆናል፣ የልጆች አባት ይሆናል። ሲመቸው ከትዳሩ ደበቅ እያለ ይሆናል ለአንቺ የሚጽፈው። ስለ እሱ የምታውቂው ነገር የለም። ባለትዳር ከሆነ ሰውየው መቼም ላግባሽ አይልሽም። ከአንቺ ጋር መጥቶ ማውራት አንዳንዴ ሲደብረው መጀናጀና ይፈልጋል። ከዛ በኋላ ይጠፋል። ስለዚህ አንቺ ነሽ መወሰን የለብሽ። አንዳንዴ ሰዎች አፋቸውን አውጥተው እንዲነግሩ መጠበቅ የለብም። ገብቶሻል? ለምሳሌ እኔ አንድ ሰው አልፈልግም ብሎ እንዲነግረኝ አልጠብቅም፣ አልፈልግም። የሚያደርገውን ነው ማየው። በአፉ መናገር አይጠበቅበትም። ሰውም አይነግራችሁም አልፈልጋችሁም ብሎ ያው ይሉኝታ ምናምን ይይዘዋል። አልፈልግሽም ወይ አልፈልግም፣ ከአንተ ጋር መስራት አልፈልግም፣ ከአንቺ ጋር መሆን አልፈልግም አይልም። አፎቶት ነው ከስንት ወይ ይሸሽሻል፣ ወይ መጣ ሂድ ይላል ምና፣ ወይ እንደ መደበሪያ ይቆጥርሻል። ገብቶሽ? ያንን የሚያደርገውን አይተሽ አንቺ ምንድነው ራስሽን ትቆጥሪያለሽ ማለት ነው፣ ትሰበሰቢያለሽ ማለት ነው። በቃ ታተተያለሽ፣ ስልኩን ታጠፊያለሽ፣ ከስልክሽ ላይ ስራሽ ላይ ታተኩሪያለሽ። እሱን ለመርሳት ጭንቅላትሽን ቢዚ ታደርጋለሽ። ከብቻሽን አትሆንም፣ ከሰዎች ጋር ትሆኛለሽ። ይሄ በሆነ ቁጥር ቀን ሲተካ እየረሳሽው ትመጫለሽ። ከዛ ነገ ጥሩ ሰላምታ ይኖራችኋል። ምንም ችግር የለውም እኮ ከረሳሽው በኋላ እስከ ውስጥሽ ከወጣ በኋላ እንዴት ናችሁ እንዴት ነሽ ብለሽ ጥሩ የእግዚአብሔር ሰላምታ ይኖራል። ስለዚህ በግሌ የምመክርሽ ነገር ሰብሰብ በይ። በቃ የማይፈልግሽ ሰው ጋር ብዙ አትስቀኝ። ተግባባ? እሺ አሌክስ አመሰግናለሁ። እሺ እናሲስ አትተውም። እናሲስ በፈለጋችሁት እንወራድ። አንድ ወጣሽ የምትደውልለት እንደው ሄይ ቤቢዬ እንዴት ነህ? ደህና ነህ? ምን እዚህ እኮ አንድ ጠላቢስ አለ እዚህ ቲክቶክ ላይ ገብቼ ተይው አላለኝም መሰል። ማን አባቱ ነው ይሄን ያለው? አንድ እዚህ ቲክቶክ ላይ ስራ ፈታል፣ ስራ የለውም። ዝም ብሎ ቲክቶክ ላይ እየገባ ተዘብዝፎ ዝም ብሎ የሚያወራው የጠፋበት ቀባጣሪ አለ። ስልኩን እንትን አራሹ እንደው ከዛ ጠላትነት ወንዶቹ ባናቴ ብዙ እኮ ነው እየሆነ ያለ። እናንተ ከምን ተገጠመኝ ምን እየገጠመኝ እንዳለ እየገባችሁ አይደለም። ተመላላሽ ታካሚዎች አሉ እኔ ቤት ሁሉ ጊዜ ጌም ስጆት ቀን ላይም ስገባ ምናምን ጊዜ መልእክታቸው መጥተው የሚያደርሱ ወንዶች። ጤና ይስጥልኝ። ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። አመሰግናለሁ። ምን ማለት ምን እንታዘዝ? ለነክ ሰላም ልክ ነው። ይቻላል? ይቻላል። እንዴት ነሽ? ደህና ነኝ። ሰላምታ ብቻ ነው ይላሉ። የካርድ አውጥተሽ ሰርጀሪ ክፍል ገብተሽ አሁን ተሳስቺ ምላጭ ብመዝስ ደህና ሰው ቀደደ ተብዬ ዘብጥያ ነው የምወደው። እኔ ደሜ መራራ ነው። ገብቶሻል? ታቸውን ሰላም ቲም እላለሁ ካየሁት። እሺ አሌክስ፣ ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አልሐምዱሊላህ። እኔ ጥያቄ ልጠይቅህ ነው። እሺ ጠይቂ። ሁለታችን ይዞኛል ታውቃለህ። እኔ ለምሳሌ አሁን ለቅሶ ሲሄዱ ተሰብስበው ተጠራርተው ተደዋውለው ይሄዱና እኔን ያስቀሩኛል ታውቃለህ። እኔ የሆነ ነገር ስገዛ ደግሞ አንድ ቀን ኮንግራቹሌሽን ብሎኝ አያውቁም። በጣም የሚያምር ነገር ስገዛ ዞር ብሎ አያዩኝ። እና እስኪ ምን ትመክረኛለህ? ሁሌ እንደዚህ ጨጓራዬን ይልጡኛል፣ ጭንቅላቴን ይበሉኛል። በቃ ምን ያህል ናቸው? ያው ፋሚሊ ናቸው ታውቃለህ። ውጭ ሀገር ስትኖር ጓደኛም ፋሚሊም ያው ሁሉም አንድ ላይ ነው።
አይ ማለት አሁን በዙሪያሽ ማለት ነው አሁን የነገርሽን አለ አይደለ የሆነ ያለው ነገር አሁን ቤስት ፍሬንዶቼ ቤስት ፍሬንድ አይደለም፣ ቤስት ፍሬንዶቼ አይደሉም። የባለቤቴ ዘመዶች ናቸው። የባለቤቴ ለምሳሌ የወንድሙ ሚስቶች ወደዛ በቃ የነሱ ፋሚሊ የነሱ ጎሳ ዘመድ አዝማድ እንበለው ዘመድ አዝማድ በባለቤት በእኔ በኩል የሉም። እዚህ እኔ የለኝም፣ ዘመድ ምንም የለኝም፣ ጓደኛም ዘመድም የለኝም። እነሱ ብቻ ነው የማውቀው እኮ እነሱ ዘመድ አዝማድ አሁን ወይ የሆነ ነገር ሲፈልጉ ነው ለእኔ የሚመጡት ነው። ሌላ ቦታ ሲሄዱ እንደዚህ ሰብሰብ ብሎ ይሄዳሉ። እኔ ይነጥሉኛል ነው አይደለ ሀሳቡ? ይነጥሉኛል ነው። ስለዚህ ለጥቅማቸው ይፈልጉኛል። እንደገና ደግሞ የሆነ መዋጮ ሲኖር መጀመሪያ እኔ ጋር ደውለው ሁሌ እኔ ነኝ የበለጠ ነገር። ግን አሁን ለምን መሰለሽ የጠየኩሽ አንዳንዴ እድሜያችን ያለንበት ብዙ ነገር ያስተምረናል ብዬ ስለማስብ ነው። አዎ ልጆች አሉኝ፣ ብዙ ልጆች አሉኝ። በቃ አለ የተሻለ ነገር አለኝ አልሐምዱሊላህ። ብቻ ከነሱ እሻላለሁ ብቻ ብዙ ነገር ገባክ እና እሺ እስኪ ሚዩት አድርጊና አዳምጪኝ። እሺ ቴንክ ዩ። አሁን አንቺ ያው እንዲያከብሩ ገብቶሻል። እነሱ ከአንቺ የሆነ ነገር ፈልገው ሲመጡ ጥቅመኛ ሰውም አያስፈልግሽ። አንዳንድ ሰዎች ወይ ሲያምርብሽ፣ ስትለወጪ፣ ስትረጋግ፣ የተረጋጋ ህይወት ስትኖሪ፣ ደህና ሰላም ያለው ነገር ስትኖሪ ፈላጊዎችሽ ይሆናል። በጣም ጥሩ ፎቶ ተነስታችሁ ምሳሌ ነው የምነግራችሁ፣ ማያውቃችሁ ሶሻል ሚዲያ ላይ እንኳን ምላችሁ ጥሩ ፎቶ የሚያምር ፎቶ በቃ አምሮባችሁ ምናምን ቆንጆ ፎቶ ፖስት ስታደርጉ ሰላም ብለዋችሁ የማያውቁ ሰዎች ብለዋችሁ አያውቁ። እንዴት ያማረባችሁ አንቺ ጠፋሽ ሰው ተዘጋያለሽ ማለት ነው። ሰላም ስትል እኮ ይበጣጠስብሽ የነበረ ሰው እኮ እንደዛ የሚልሽ ምንም ጓደኛሽ ሆኖ የማያውቅ ሰው እንደ ጓደኛ እንደሚያውቅሽ ሰው አክት ያደርጋል። ፈገግ ነው እንጂ ማለት ያለሽ እንዴት እንደዚህ ትለኛለህ ማለት የለብሽም። ስለዚህ አንቺ ራስሽን ነው ማስከበር ያለብሽ። እነሱ ተጠራርተው ተሰባስበው ነው የሚሄዱት። የሆነ ነገር ሲነዱ አይነግሮሽም። መዋጮ፣ ገንዘብ፣ ጥቅማ ጥቅም ሲሆን ግን አንቺ ጋ ይደውላሉ። በቃ ብሌ ነው መሆን ያለብሽ። ሶሪ አሌክስ፣ እዚህ ጋር ልጠይቅ ጥያቄ እዚህ ጋር በማል ገባው። ሶሪ እንዳረብሽክ። አሁን ያወራኸው ላይ ማለት ነው እምቢ ማለት መጀመር አለብሽ። ለጥቅማ ጥቅም ነው አልከኝ። እኔ ሰው የለኝም በዚህ ሀገር ብቻ ገባ ታይት የለኝም፣ ጓደኛም የለኝም እና እምቢ ካልኳቸው ይቀየሙኛል። ሰው አጣለሁ። ገባክ? ስቀርባቸው ጭንቅላቴን መፍትሄ እንገርሽ። ሰው ላይ አትደገፊ። ለምሳሌ እኔ በነገርሽ አሁን እኔ ብቻዬን ነው የምኖረው። ገብቶሻል? ሚዩት አድርጊ፣ ስልክሽን አስቀምጪው። እሺ ሚዩት አድርጊ እና ስልክሽን ጠረጴዛ ላይ አስቀምጪው። እምለው ሀሳብ እንዲገባሽ ማለት ነው። ስለምትይ አንዳንዴ ስለምንለው ነገር ስለምናስብ ሀሳቡ አይገባም አይምሯችን ውስጥ። አንቺ እኔ አሁን ብቻዬን ነው የምኖረው። ጓደኛ፣ ዘመድ አዝማድ እንደዚህ ወከባ፣ ጭብጨባ፣ አወራ ማስጨስ ምናምን አልወድም ሲጀምር። በፊትም ድሮም እንደዚህ ገብቶሻል። አሁን እኔ ትን ቢለኝ ውሃ ያቀብለኝ የለም። ብሞት ምናልባት ሬሳዬን ቆይቶ ምናምን ሊገኝ ይችላል። ይሄ ምን ሆነ ነው የጠፋው እንትን ላይ ነበረ የት ነው የጠፋው ተብዬ ተፈልጌ ልገኝ ነው የምችለው። የማይክሮ ሰከንድ አሳስቦኝ ያውቃል። ለምን እንደሆነ ታውቂያለሽ? ምን ያሳስበኝ? የምተማመነው በእግዚአብሔር ብቻ። ትን ቢለኝ ሰው ግላይ ግን ጥገኛ በሆኑ እነከሌ እንዳይርቁኝ፣ እንዳይሸሹኝ፣ እንዳይቀየሙ እያልኩ ሰው ላይ ግን ዲፔንድ በሆን እነዛ ሰዎች መቀየራቸው አይቀርም። ያስኩት ሰው ነው። ሰው አዳልጦ ሲወድቅ ሸንበቆ ነው። አብረሽ ትሰበሪያለሽ። ብቻሽን ሁኚ፣ ፈጣሪሽን ያዢ። እሱ አይተውሽ። አንቺ ከምታስቢው በላይ እኮ ያስብልሻል ፈጣሪ። የፈጠረሽ ንብረቱ ነሽ፣ በእጁ ነው የሰራሽ። ዝም ብለሽ ወድቀሽ ባክንሽ እንድትቀር የሚፈልግ ይመስልሻል? ስለዚህ እማያውቅሽ መንገድ ብቻዬን ሆኜ የሆነ ነገር ገጥሞኝ እማያውቀኝ ሰው ነው ደገፍ አድርጎኝ ሄዱ። እሱ ነግሬያቸዋለሁ እንደተፈጠረ። ስለዚህ በተሻለሽ መጠን እነሱ ላይ ዲፔንድ አትሁኝ፣ እጫቸው። ምንም ችግር የለም። እንደዚህ አይነትን ሰው ደግሞ ብታጭው ነው የሚሻለው። ሁሌ እየተብሰለሰልሽ እየቆሰልሽ ነው የምትኖረው። አለበለዚያ ራስሽን አስከብሪ። ቆፍጠን ብለሽ የራስሽ ህይወት ውስጥ ፈጣሪን ብቻ አስገብተሽ ተንቀሳቀሽ። ሰላም ነው የምታገኝ። ተከታይ አትሁኝ ሁሌ
እሺ ግልጽ ነው። ማደንዘዣ ወጋችኋት እንዴት ነርሶች? ማደንዘዣ ሲባል እኮ ኦቨርዶዝ እንድትወጓቸው አይደለም። ኦቨርዶዝ ወጋችሁ እንዴ? አለሽ ነው እኔ የለውም። እኔ ነኝ የሌለሁት። ፈጣሪ ታውቃለህ። አልሐምዱሊላ እና ሁሉን ነገር ያደርግልኛል። በቃ ጥሩ ነገር ነው የሚገጥመኝ ሁሌም። በቃ እኔ የሚገጥመኝን ነገር እያዩ ይሻሹኛል። ግን አልሐምዱሊላ ትቻቸውም እነሱን ትቻቸው የአእምሮ ሰላም አገኛለሁ። ትቻቸውም ስኖር ምንም አልፈልግ። እኔ እነሱ ላይ ዲፔንድ አይደለሁም፣ እነሱ ናቸው እኔ ላይ ዲፔንድ። እኔ ሰው ላይ ዲፔንድ ሆኜ ማላቅም ገባ። ግን ይመጣሉ አንዳንዴ የሆነ ነገር ወይ ኢንቫይት ያደርገዋል፣ እሄዳለሁ። ኢንቫይት ሲያደርጉኝ ስመለስ ደግሞ ተመልሰው እንደዛው ይመልስ። በቃ እንደዚህ ሽዋሽዋ ያደርጉኛል። እኔ የማያደርገው ነገር ነው ግራ ያገባኝ። ብሎክም አድርግቻቸው አይቻቸዋለሁ፣ ይመጡብኛል። ልጆችን ገባክ ደግሞ በልጅ ከባድ ነው። ግዴታ ነው። አንቺ ሰዎችን መከተል አለብሽ ግዴታ። እኔ አልከተልም። ይመጣሉ አንዳንዴ በቃ እኔ ጋር ይመጣሉ። ኖ አይ ምን መሰለሽ አሁን መከተል አለብሽ። አሁን እኮ እየተከተልሻቸው አሁን እስቲ ልኛ ጋር እንኳን መተሽ ስለ እነሱ ነው እያወራሽ ያለሽ፣ የራስሽን ላይፍ አይደለም። እና ጭንቅላትሽን ኮምፕሊት ተቆጣጥረውታል። ገብቶሻል? አይምሮሽ ውስጥ ቤት ሰርተዋል። ምንም ሳይከፍሉ ጭንቅላትሽ ውስጥ በነፃ እየኖሩ ገብቶሻል? ለምን ትከተያቸዋለሽ? ለምን አንቺ የራስሽን አለም አትፈጥሪ? ልጆች አሉሽ አይደል? በጣም ቢዚ ነኝ። ምንም ጊዜ ራሱ የለኝም። ቢዚ ነኝ እኮ እነሱ ናቸው ታውቃለህ። እንዴት ልበልክ ብቻ አስቸጋሪ ነው። በጣም ቢዚ ነኝ። እኔ ጊዜ የለኝም ሲጀመርም። ግን ይመጡብሃል ሳትፈልገው በቃ የሆነ ነገር ያደረጉህና አንተ ከቀረ ከእነሱ ላይ ስምህን ያጠፋሉ ደግሞ ዞር ብለው እኮ። እንግዲህ እኔ ያው የሚበጀውን ነገር ይሻለሁ። አሁን አንቺ የዛሬ 10 ዓመት እንዲሁ በቃ በማይፈልጉች ሰዎች፣ ለጥቅም በሚፈልጉች ሰዎች ጭንቅላትሽ ተወጥሮ ስለ እነሱ እያሰብሽ ስንት መስራት፣ ስንት መፍጠር፣ ከልጆችሽ ጋር ስንት አለም የራስሽን ጓደኞችሽ አድርጊያቸው፣ ልጆችሽን አለሞችሽ አድርጊያቸው። እኔ ልጅ ቢኖረኝ የኔ እናት ምንም አያስፈልገኝ የሆነች አሉ። በቃ ለምሳሌ ሰው ወልዶ ከወለደ ወይ ትሰማለህ እንደዚህ ወይ ለባለቤት ይነግሩና አንተን አይነግሩህም። አንተ ለመሄድ ኢንቫይት አልተደረግክም። ብቻ አስቸጋሪ ላይፍ ነው ታውቃለህ። በጣም ከባድ ነው። እኔ አስቸጋሪ ነው። ፋሚሊ ውስጥ ማለት ነው። ለምሳሌ አንዷ ትላንትና ወለደች፣ ለባለቤት የነገሩት ለእኔ አልነገሩኝም። እኔ መሄዳ ግን እኔ አልሄድኩም፣ አልደወልኩም። ገባክ? እኔም በቃ ስላልደወሉልኝ አልሄድኩም። አሁን እኔ ስለቀረው ስለ እኔ ደግሞ ተመልሰው ስሜን ያጠፋሉ፣ አልመጣችም እያሉ። አንተ ምን ትላለህ? ምን ትላለህ? ያው እኔ መጀመሪያ የነገርኩሽ ሀሳብ በቃ ኢግኖር ልጫቸው፣ ብሎክ ላድርጋቸው፣ ምንም አለማውራት፣ በቃ ጭራሽ አለመነካካት። ገባክ? ምንም አዎ ማለት መቅረት ሳይሆን አንዱ ዝም ማለት፣ ዝም ብለሽ የራስሽ ኑሮ። ይህም ደግሞ መሄድ ያለብን ነገሮች አሉ። ገባክ? ሲጠሩ ኢንቫይት ሲያደርጉ ማለት ነው። ለመቅረትም ስትሄድም ከባድ ነው፣ ለመቅረትም ከባድ ነው። ብቻ ከባድ ነው። እስቲ ምን ትላለህ ስለ እንደዚህ አይነት ነገር? እኮ አሁን ቅድም ያልኩሽን አልሰማሽም? ቅድም የነገርኩሽን ሙሉ ለሙሉ ስለ እነሱ እያሰብሽ ነበር። ኧረ ተው አሌክስ ተው። ምክንያቱም ችግር ውስጥ ያለ ሰው አንዳርግ ፕሊዝ። ይኸውልሽ አሁን የሰው ልጅ ቢዚ መሆን ያለበት በአምላኩ ብቻ ነው ብዬ ነው ቁጭ ስል ማስበው። ፈጣሪ ስላደረገልኝ ነገር ሰዎች የራሳቸውን ኑሮ የሚኖሩት፣ አንቺም የራስሽን ብሎክ በቃ ማንም ሰው አላናገርም ከዚህ በኋላ። ለምን ብሎክ ታደርጊያለሽ? ብሎክ ማድረግ ሳይሆን ብሎክ በስልክ ሳይሆን ኢግኖር በቃ። አዎ ኢግኖር ሳያቸው ሰላም ካሉ መንገድ ላይ ሳያቸው ሰላም ካሉኝ ሰላም እላቸዋለሁ፣ ካላሉኝ ባላየ አልፋቸዋለሁ። በቃ እንደዛ ድሮም ላይ ነው። እኔም ገባክ? ስንት ልጆች ነው ያሉሽ? እኔ 5 ልጆች አሉሽ? ልጆች አሉኝ።
ታዲያ 5 ልጆች ማለት እኮ ከልጆችሽ በላይ ምን አለማለሽ? ሰው ዘጋሽ አልዘጋሽ በጣም ታውቃለህ። ሁሉም ሰው ሳያኝ ራሱ ልጆች ደግሞ በትምህርት በጣም ጎበዝ ናቸው። እንደገና ደግሞ ታውቃለህ መኪና እኔ ትልቅ የራስሽን ሰላም ካሎሽ እግዚአብሔር ሰላምታ መስጠት። ከዛ ውጭ እንደፈለጉ መጥተው ህይወትሽ ላይ እንትን እንዲብሉ አትፍቀጅላቸው። የራስሽ ኑሩ፣ በደስታ ኑሪ ከልጆችሽ ጋር። እሺ ትጨነቂ ለሰው እንደዛ ነገር አሌክስ በጣም ነው። እኔ በቃ ታውቃለህ ከዚህም በፊት ራሱ ሁሌ ሰማ ካለው ቲክቶክ ላይ ማለት ነው ስቶሪ ሳገኝ ሳይ ሁሌ በሱ አንተን እያሰብኩ ነው እንትን እየሰማሁህ ነው ታውቃለህ። ጭንቅላቴ በቃ አሁን ክፍት የሆነልኝ በቃ ታውቃለህ ስለዚህ ተረዳሁት ማለት ነው። ቴንክ ዩ ቬሪ ማች በጣም አመሰግናለሁ። እውነቱን ለመናገር በእሷ ጫማ ውስጥ ሆናችሁ ብታስቡት ነገሩ ብቸኛው አማራጯ ምንድን ነው? እነሱን ፎሎ አለማድረግ ነው። አሁን ሰዎች ስትከተሏቸው በቃ ያለ እነሱ መኖር በቃ ይንቋታል ማለት ነው። ገብቷችሁ? ሰው ከናቃችሁ የተናቃችሁበት ቦታ ድርሽ እንዳቱ እውነት እራሳችሁ ነው ማክበር ያለባችሁ። ፈጣሪ በልብስ አይሰራም። ጥሩ ልብስ ስለለበስክ አይደለም ወይ ዝነኛ ስለሆንክ ገንዘብ ስላለ የተማርክ ያልተማርክ ስለሆንክ ሳይንቲስት ስለሆንክ አይደለም ወይ ምንም ያልተማረ ገጠር ውስጥ የምትኖር ሰው ስለሆንክ ምንም ብትሆን ፈጣሪ ልብህን ነው የሚያነበው። ልብህ ብቻ ቀን ይሁን። ከዛ ውጪ ጥሩ ልብ ካለሽ ሰዎች አንቺ ናቁሽ አልናቁሽ እነሱ አጡሽ እንጂ አንቺ እነሱ ናቃጫቸው መቼ